አሰላሙ አለይኩም ወረህመቱላሂ ወበረካቱ። የጀማዓተል ኸይር እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ይበል፣ ትርፍ ትርፍ ይበልልን በያልንበት፣ አገራችንንም ሰላም ያርግልን። በያልንበትም አላህ ይጠብቀንም ይጠብቃችሁ። ከመጥፎ ነገር አላህ ይጠብቃችሁ። ወጥቶ ከመቅረት አላህ ይጠብቃችሁ። ጊዜው ያስፈራል። የሰው ሀገርም ያስፈራል፣ አገርም ያስፈራል። አላህ ኸይር ነገር ያምጣልን። ጉንፋን ሊይዘኝ ነው። ያው ብርድ ሰዓት አይደለም፣ ጉንፋን ይይዛል። ያው ይሄዳል ይመጣል። እንግዲህ አታሳምመኝ አይደለም፣ አላህ የወደደውን ነው የሚፈትነው። ዛሬ ትንሽ ሰሞኑ በተፈጠረው በፋሲካ ትንሽ ለማውራት ነው። ያኔ እኛ አስተያየት መስጠት አለብን። በነገራችን በቅድማ እንኳን እንደዚህ አበቃሽ ለሶስተኛ ልጅ። እንግዲህ እንኳን ዋናው በሰላም ማገላገሉ ነው። በሌላው ነገር ይደረስበታል። ሲቀጥል እናንተ እዚህ የአረብ ሀገር ያሉ እንትን ልጆች ዝም ብሎ ብር ይልካሉ። እኔ ለምን ቤተሰብ ግዙልኝ እንደማይሉ እኔ ግራ ያጋቡኛል። ግራ ነው የሚያጋቡኝ። እንደዚህ አንድ ሰው እንደዚህ የራሱ ሱቅ ራሱ የከፈተ አሁን ሱቁን ቀጥ ብሎ እንዳይኬድ ሱቅ ከሌለ አሁን ለምሳሌ የተንቢ ብትሆን የተንቢ የትም እንኳን ቢበላባት ራሱ በስነ ስርዓት እንኳን እርዳታ ርዱኝ አትልም። ግን እነዚህ ወለ እነ ኢማን ወለ እነ አሚይቱ ወለ እነ ፋሲካ ምን መሀላት አላቸው? ቦታ የላቸው፣ ሱቅ የላቸው። እኔ እና እዚህ ጋር 5-10 ወራችሁ ሞልቶ እኮ ብር ሊሰጣችሁ አሁን 30 ሲሆን እንዴት ነው የሚቀያየሩት? እንዴት ነው የሚለዋወጡት? እንደዛ ሆናችሁ ደም ተፍታችሁ የምታገኙት ብር አልጋ ግዢልኝ፣ ቁምሳጥን ግዢልኝ፣ የቤት ዕቃ ግዢልኝ፣ ምን ግማድሪኤሽ ምን አንድ ጓደኛ የላችሁም? እሺ ቤተሰብ አትመኑ። በአንድ ጓደኛ የላችሁም? በጓደኛ አታስገዙም? እሺ በቤተሰብ አንድ እንኳን የለም እንዴ? አሁን እኮ የእናንተ አሁን ሰሞኑ ከአይመኒታ ቀጥሎ ማናት እንትና ፋሲካ ደግሞ የፋሲካ እንደዚህ ሆኛለሁ ምረዱኝም ካለው ርዱኝ ስትል ኢማን የምትባላ ደግሞ እኔም አለብኝ ምን የት ነበርሽ? እኔም አለብኝ። አሁን ለምሳሌ አንቺ ንቃብስት ነሽ፣ ወደ እንትን እንኳን ካለብሽም ዝም ብለሽ ቶሎ ካፍለሽ እንትን አትይ። እኔ አንዳንድ የጉታጀራ ዩቱበሮች ያኔ እንዴት ነው ማንኛውም ሰው እኮ እንደ ቤቱ ነው እንጂ እንደ ጎረቤቱ እኮ አይደለም። ዝም ብላችሁ አለሐቅማችሁ የምትጨረጨሩት ነገር አለ። አለሐቅማችሁ የሆነ ከላሱቅ በስመ እከሌ እንትን የራሳችሁ መሀላት እንደ የተንቢ ያዙ። የሰውን አሁን ከላስ እሷ ይሄው ሄዳችሁ አረቢያ የምታሰሯ ሴትያ ትራስ ጨርቁም ሆነ አልጋ ምንም የምታሰሯ ዘጋግታ ጠፋች። እሺ ዘጋግታ ከጠፋች አሁን እናንተ ርዱኝ ነው ወለ ምንድን ነው? መጀመሪያ ስትቀበሉ እኛ ከላስ እንትን ማቲ ነገር ከሆነ አሁን ማናደርስልሽ ነገር ከሆነ እኛ የራሳችን ሱቅ አይደለም የራሳችን መሀል አይደለም ብላችሁ መጀመሪያ መመለስ ነበረባችሁ። አሁን ደግሞ ወደዳችሁም ጠላችሁም እነዚህ የአረብ የሽንት ቤት የጠረጉበት ስለሆነ ወደዳችሁም ጠላችሁም ተጠግራችሁ መክፈል ነው ያለባችሁ። ዝም ብላችሁ ስለዚህ አሁን አንቺን ፋሲካን እስር ቤት እንዳስገቧት እነ ሳዳንና አሊን ራሱ ስንት የቆሰለባቸዋሉ። እነሱም እስር ቤት ቢገቡ ቢቀምሷት ኖሮ ጥሩ ነበር። ግን ይብቃ፣ እስኪ አሁን ይብቃ አለ መሀላት ያላቸው ቢያንስ ወደ ጉታጀራ ወደ ደቡብ ሆናችሁ የተንቢ አለች። የተንቢ ደከመኝ አላለች። ቅርንጫፉ በአዲስ አበባ አለች፣ ጉታጀራ ላይ አላት። በስነ ስርዓት እንደዚህ ማፊ ለፈደወራ ሲዳ ሁሉንም ሰው እኩልስ የሚታይ ሃይማኖት ማለይ እኔ ሰራህ ለኔ ጀግና አይነት እኔ ድሮም ነው መወዳት የተንቢን ወላሂ። የተንቢና ፋሲካ ደግሞ እሳትና ጭድ ናቸው። የተንቢ የደረሰችበት ይደርሳለሁ ብላ ነበር። ማይሆነው ህያዌን መጀመሪያም ሰጣ ገባ ባድገቢ ኖሮ አየሽ ለአሁን ትሆንሽ ነበር። የተንቢ ትሆንሽ ነበር። በዙሪያ ሰው የለም እንደ ሰው እንዳይኖር ያረግሽ እኮ ራስሽ ነሽ።
ከላስ ካንቺ በላይ ሰው የለም። እንኳን በዙሪያሽ ያሉ ያጎቶችሽን ልጆች ራሱ እንትን ነው የምትይባቸው። ያኔ የሆነ አለ አይደለም። በጣም እኔ ድሮ እንደዚህ አትመስልኝም ነበር። በጣም የሆነ ሰው ትንቂያለሽ፣ ፋሲካ ሰው ትንቂያለሽ። ስለዚህ ከላስ መሀላ ስለሌላችሁ አትቀበሉ። አንቺ 1 ሚሊዮን ብር የ1 ሚሊዮን ብር ዕቃ የስንት ሰው ነው? የ3 ሰው ነው ምናምን። አይመኒታ የ20 ሰው 10 ሚሊዮን አፈር ድሜ የበላ እሱ ደግሞ በዚህ እድሜው ጥሩ ሰራርቶ ጨዋ ሰራርቶ። እኔ የሆነ ጊዜ የሆነ ሴት እንደዚህ የተሰባሰበልኝ ብር በልቶኛል እንዲህ ብሎኛል። በሲተት ነው ያልኩት ሀቢባ ቤት። መጨረሻ ላይ መጥቶ ሲያምን ነው የዛኔ ተያዝኩኝ፣ እንደዚህ ሆንኩኝ፣ ቤቴን ሹርጣ ምናምን ፈተሸው፣ በዛው ተዘረፍኩኝ ምናምን ብሎ ሲቀባጥር፣ ወይ ይሄም ሰውዬው አጭበረ። እሺ ማን ነው የሚታመነው? ጠይቅ። ማን ነው የሚታመነው? አይ አረብ ሀገር ያላችሁ ሴቶች አይናችሁን ግለጹ እስቲ፣ አይናችሁን ክፈቱ። እኔ እንኳን አይደለም እንደዚህ ወላሂ ማድሪ መዳም ቤት እንኳን የአንድ ቀን ብሬና አይበላብኝ። እኔ የአንድ ቀን መዳም ቤት ብትበላብኝ ያመኛል። ለምን? ለዛ ከሀገራችሁ ለመጣችሁ እንዲህ ተጠግረራችሁ፣ እንዲህ አገራችሁ እየናፈቃችሁ፣ ቤተሰብ እየናፈቃችሁ እንዴ ያቺ ወር ደረሰች አልደረሰች፣ በበኩላት እኛ ወሩ እስከሚመጣ ለወሩ አቅደን ነው የምንቀመጠው። ሞሽ ዝም ብለን ለማንም በትነን እንደዚህ ግዙልኝ እንደዚህ ያስገቡልኝ። ለምን? ሰው ምረጡ ለመግዛትም ለነገሩ በዚህን ጊዜ አገር ሄዶ መግዛት፣ አገር ሄዶ ዕቃ መግዛት፣ አገር ሄዶ የቤት ዕቃ ማሟላት አይታሰብም። ግን ቢያንስ ቤተሰው ከበላ አይቀር ቤተሰው ይብላ። እኔ ቤተሰብ ይብላ። እኔ ማንም ባዳ ከሚበላኝ እንደገና እንዴት ነው አሁን ፋሲካ አሁን እንቅልፉስ ምን አይነት እንቅልፍ ነው የሚመጣት? እኔ የሆነ ጊዜ በሆነች ልጅ 5000 ተበድር ያለው በአጋጣሚ አገር ገባው ገጠመኝ ነው የገባሁት። ልክ ስልክ ሲደወል ድንጋጤ እንኳን እህቷ እንደነገሩ ልጅቷ ብሩ እንደዚህ ውሳ ጋር 5000 ብር ነበረኝ ምናምን ብላ እህትዮ ልታስቀምጠኝ ነው። እንደገና መጥቼ ሰርቼ ያንን ብር ላኩላት። ያስተነግጥ አይደለም 1 ሚሊዮን ብር። ይሄ አይመኒታ የሚባለው ድርጅት ከፍቻለ፣ ሶፋ ቤት ገባ፣ አረቢያ ከፍቻለ፣ እንደዚህ ድሪ እንደዚህ ቻይና ይመላለሳለ እንደዚህ ይላል ብሎ ጉራ ሲነፋ፣ ግን በዚህ ልክ ደግሞ ረከሰ። በየቦታው ሲለጠፈ የነ መሰለ ሰውዬው እንዴ የስደተኞች አባት፣ ሴት አክባሪ። እኔ በጣም ነበር ማከብሮ አይመኒታን በጣም ነበር። እንደውም አረቢያ ራሱ ከዚህ እንትን ባልል እኔ በሱ ነበር ገዛለሁ የሚለው። ከላስ ከገዛችሁ በአይመኒታ ግዙ። ሀቀኛ ነው። ጥሩ ዕቃ ነው እንትን የሚለው በሀቅ ይሸጣል። ያልሆነውን እንትን አይደለም። ከውጭ ነው ከሳውዲ ነው የሚያስገባው ጨርቁ ራሱ። እንደዛ ብል ነበር ሚዳ ነበረው። ግን በዚህ ልክ ደግሞ መውረድ በየጊዜው አንተን እንደዚህ ከአንተ ጋር ጓደኞች አቡ አሚራ አህመድ ወሎ እነ ማነው ታጠቅ ምናምን አንድ ቀን ስማቸው ይጠራል። አንተ ብቻ እችን ሴትያ ያገባሃት በሴቶች ብር ነው። እንዴት ነው በሰው ብር እዛ ጋር አረቢያ እንትን ከፍታ ይሄ የኔ አረቢያ ነው ይሄን ያክል ሚሊዮን ነኝ ይሄን ያክል ካፒታል አለኝ ብላ ጉራ ሚነፋ አስደራሱ። እኔ ድርጅት እንትን ይላለው የሆነ ካምፓኒ እንከፍታለን ብላ በ10 በሴት አሰባስባ የሴት እንባ እኮ ጥሩ አይደለም። ሰሞኑ ኢትዮ ኢንፎ የመጣው ሰውዬው በሱ ተማሩ እስኪ። የሴት ልጅ እንባ ነው እንደዚህ ያደረገው። እሷን ግቢ ያመጣሻል አለች። አገር ገባች። አማዲሳሻል አላት። ፊት ነሳት። እንኳን ያላትን ንብረታን ራሱ ምን እኮ በወንድማ ነው ያስበላባት። ግን ተራው ደግሞ ተገላቢጦሽ እሱም ተጠልዞ ገባ። እሷ ግን ሰውም አዘነላት፣ አላህም አዘነላት። ብቻ በዙሪያም ያለ ሰው አዘነላት። እሷ አሁን ምንም ቢሆን እንደሱ ራቆታን አልወጣችው፣ እንደሱ ጎዳና ተዳዳሪ አልሆነች። አንደዛ በለፋበት ያ ሁሉ ካፒታል እያለ ያ ሁሉ ንብረት እያለው የሳ እንባ ግን አንድ ነገር አንድ ሀባ ሳይዝ በመጣበት በለበሰው ልብስ ነው ወደዚህ ካንሰር የተደረገው፣ ወደ ኢትዮጵያ ካንሰር የተደረገው። ስለዚህ የሴት እንባ ጥሩ አይደለም። አይመኒታ አንተ ምስትህን ለማስደሰት
እናትህን ለማስደሰት የሴት እንባ ምን አረግልሃል? ደም እኮ ነው። እያንዳንዱ ሰው በተለይም የአረብ ሀገርን ሀቅ የአረብ ሀገርን ሴት ሀቅ የምትበሉ እዛ ጋር ቁጭ ብላችሁ ደም እኮ ነው ቤተሰቦቻችሁን የምታበሉት። ደም እድሜ ልካን በግርድና እድሜ ልካን በአንድ ክፍል ቤት ታፍና ምትኖር ሴት አንድ ቀን እንኳ አንድ ሽንት ቤት እንኳን መዝለል ማችል የአረብ ሀገር ሴት ግን ለእነሱ ደግ አደረገላቸው። ማንንም አምኖ ይሄን ግዛልኝ ይሄን እንትን በለኝ ድርጅት አለው ከሱ ጋር ድርጅት ያቋቁማቸዋል። የሆነ ድርጅት እንከፍታለን። ይሄው 10 ሚሊዮን እውነት 10 ሚሊዮን ማድሪ ካፒታሉ ራሱ ያለው 10 ሚሊዮን ይሆናል። በዛ ላይ ደግሞ አይኑን በጨው ታጥቦ እንደዚህ ከነረሲዱ ከነማስረጃው እያሳዩ እያወጡ ለምን አንድ ሰው ለምን በዚህ እንደዚህ አንተ እኮ ማድሪ እንዴት ነው ከላስ የሆነ በዲንክ ጠንካራ የምትመስል ሰው ሁሉ ነገር አላህ ነው የሚያውቀው። እኛ ለአላህ ብለን ነው የምንረዳው። እኔ ለአላህ ብዬ ያሳዝኑኛል ሴቶች። እኔ ሴት ልጅ ስታለቅስ እኔ እንትን አይደለም ብላ ምትል የነበረው ሰውዬው አላህ ደግሞ ውሸት ትመነምናለች እንጂ ወይ ከአንድ ሁለቴ ሶስቴ አራቴ እንትን ያወረደክ። ግማሹ አረቢያ መጅሊስ አዘነው ስልክ ምስቱም ዘጋችብን እንዲዘጋበ ሀቢባ ቤት ከስንቴ አራቴ ነው ምናምን ስንቴ ነው የተጠራው። አንዴ ነሳራ ጋር ተጠራክ፣ አንዴ መሲ ጋር ተጠራክ፣ እንደገና ሁለቴ ሀቢባ ቤት ተጠራክ። ምን ከላስ አንድ ልጅ እኮ ነው ያለክ በዚህ እድሜክ። ለአንድ ልጅ ከላስ እዛው ጋር አቃተክ። አንተ ያችን ይሄን እችን እንትን የምታክል ማንድን ነው ይሄ እንትን ነው ይሄ ምንድን ነው በርሜል ነው በርሜል የምታክል ምስትህን በሴቶች ብር ነው አንተ እንትን የምትላት የምትንከባከባት የምታስደስታት በሰው ብር። እኔ አላቅም ብቻ የሁሉንም ሀቁን አላህ ያውጣለት። ፋሲካም አላህ ሀቅሽን ያውጣልሽ። ባለችበት አለሁ ውሽት ብላ እንትን ትበል። ግን አላቅማችሁ አትሁኑ። ዝም ብሎ የሆነ ያኔ እንዴት ነው ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይደለም። እከሌ ሱቅ ከፍቷል እከሌ እንትን አለው እንደ እከሌ ሊሆን አትበሉ ከላስ። ስለዚህ ዩቲዩባችሁ ታውቋል። ምንም ብትለቁ እይታ አለው ስሉ ወይ መሐላ ሱቅ ራሳችሁ ይዛችሁ ራሳችሁ እንደ የተንቢ ስሩ። ካልሆነ በሰው ላይ ተለጥፋችሁ ይኸው ሰራችላችሁ። ኢማንም ይዛብኝ ጠፋች ትላለች፣ ፋሲካም ይዛብኝ ጠፋች ትላለች። የማንን ሀቅ? አረብ ሀገር የተቃጠሉት ስንቱን አሁን ሙቤባ ቤት ገብቶ የሚያለቅሱት፣ ሀቢባ ቤት ገብቶ የሚያለቅሱት። አረ ብስሚላህ በየጊዜው ለቅሶ አሁንም ሰለች። በየጊዜው ለቅሶ በየጊዜው የዱባዩ ማስ አስለን አውዝ ቢላህ ምን እንሽጣለች። አረ ብስሚላህ አንዳንዴ ማድረ ይሄ ቲክቶክ ቢዘጋ ነገሩ እንትን ይባል ነበር ይቀል ነበር። አንዳንዴ ስንት መሳኪን ደግሞ እየተረዳበት ነው። እኔ ድሮ ቲክቶክን በጣም ነበር እንትን የሚለው ግን አሁን ቲክቶክን አደነኩት። ብዙ ተጽዕኖ የሚያሳድረው ብዙ የወደቀን ሰው የሚያነሳው ዩቲዩበሮች ሳይሆን ቲክቶከሮች ናቸው። ቲክቶከሮች ትለያላችሁ። ዩቲዩበሮች ግን ያኔ ዘቀጣችሁ እንትን ግምት አላችሁ፣ ተግማማችሁ፣ አስጠላባችሁ። አሁንማስ ስትሉ ያሳጣጭ ስትሉ የንፍጣችሁ እንትን ስትሉ የሆነ እንደዚህ ብላችሁ ስትመጡ ከታች ራሱ በስነ ስርዓት እንትናችሁ ማጠርጉ ሚዲያ። ኧረ እኔማስ አንዳንዴ ወላሂ ልሄድባችሁ ይላል፣ ንርገጣችሁ ይላል። ኧረ የድሮ ዩቱበሮች ምን አይነት የሆነ ፈን ሲያረጉ ሲያሲቁ አፍ ነበር የሚያስከፍቱት። አሁንማ የኛው በእኔ ያረገሽ ወይ እንደዚህ ያልሽ ወይ አልፈልግህም ሊበቀልህ ነው ማድረሽ በዚህ ገባ በዚህ ወጣ። በዛ መሀል ቤተሰብ ያስገባሉ ለማስታረቅ። ያን ወንድም ወጥቶ ይሄ የብሩክ ወንድም ወጥቶ እኔ አንቺ ማናት ያቺ አርግዛ የመጣቻ ትሰደባለች፣ ትረገጣለች። የሳ ያረገዘችው ቤተሰብ ደግሞ እነሱን ይረግጣል። አይ ማርገዝ ጨርቅ ጠቅጥቆ ማርገዝ። ፋሲካ እንደዚህ ብለሽ ስሪና በደንብ አርገሽ ፈምሰሽ ብርሽን ከጅ ክፈይ። ሚዲያ ይሰጠኛል፣ በሚዲያ እርዳታ ይሰበስብልኛል ምናምን የሚለው ነገር ይቅርብሽ። የሰው ፊት እሳት ነው። አይመን ይታጋ እንትና ማን ነው አቡ አሚራ ጋር በውስጥ ደውዬለት ነበር። አልሽ
አቡ አሚራን እኮ ከዚህ በፊት አቡ አሚራን ሆነ ተስፍሽን ሆነ አዋርደሻቸዋል እኮ። እናንተ አገር ላይ ጋር የከፈታችሁት ድርጅት የከፈታችሁት ስራ በሌላ በዚች በተሰበሰበላት በሌላ ብር ነው እኮ ብለሽ አብሮሽ እንደበላሽ አብረሽ እንደጠጣሽ ከነሱ ጋር በሌላ ጊዜ በደንብ አሳልፈሽ ነበር። ያንን የረሳሽ ሰው ነሽ። ስለዚህ አቡ አሚራ እጁንም አያስገባም። ስለዚህ ያለሽን ወርቅም ካለሽ ምንም ካለሽ የነዚህ ሀቅ ጥሩ አይደለም። ያችን የሆነ ጊዜ የሀገርሽ ሰው ናት፣ ጉታጀራ ናት፣ ይታወቃላችሁ። የሆነ ጊዜ ሀቅሽን ታመጣልሽ ይሆናል። በምንም በምንም ብለሽ እንትና ማናት ኢማን ዩቱብም ፋሲካ ዩቱብም የልጆቹን ብር እንደኔ ክፈሉ። እርዳታ ምናምን አትበሉ። በውስጥ የሚረዳችሁ ካለ ይርዳችሁ። አስለን ራሱ ቤተሰቦቻቸውን በደንብ እንትን ጠግቦ ሳይበሉ እኮ ነው ከዳር ዳር የሚረዱት ሚድራ እንትን ሁሉ። ለማንኛውም ያስቀየምኳችሁ ካለ በስህተት የተናገርኳችሁ ካለ አፉ በሉኝ፣ ይቅርታ አድርጉልኝ። ያው ልፈትፍት ብዬ ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስቲ አበረታቱ።